አብርሃም እንግዲህ አሁን ላይ ምርጫ ውስጥ ገብቷል። ምርጫ ውስጥ የገባ ምክንያት ከዚህ በፊት የምታስታውሱ ከሆነ ይሄኑ ጥያቄ ለአብርሃም አቅርባለት ነበረ። አብርሃም ሩታን ነው ወይስ እኔን ነው የምትመርጠው ብላ እንግዲህ ሄርሜላ ይሄን ጥያቄ ከዚህ በፊት ከጥቂት ጊዜያቶች ቢያንስ ወር ቢሆኑ አቅርባለት እሱም ሩታን እንደሚመርጥ ፊት ለፊት ተነጋግሯል። እሱን ጥያቄ ደግሞ መልሳ ለሩታ አቅርባለታለች። እውነት አብርሃም ትወጂዋለሽ ታፈቅሪዋለሽ ወይስ ደግሞ እያስመሰልሽ ነው ያለሽ? እባክሽ ልጁን ቢያንስ ለኔ ተይልኝ ብላ እንግዲህ ያንን ጥያቄ ድጋሚ አቅርባላት አብርሃም ምርጫ ውስጥ ገብቷል ማለት ነው። ሰላም ተወዳጆች እንዴት ናችሁ? ቻናል ዲስክ ሆነ ሰብስክራይብ በማድረግ ቤተሰቡ ነው እንዲሁም ስለምታበረታቱኝና ሁልጊዜ ከጎኔ ስላላችሁ በጣም አድርጌ ነው የማመሰግነው። እንግዲህ የተወዳጇና ሽቅርቅሯ የማትበገሯ ለማንም የማትሸነፏ በራሷ የምትተማመነው ቆንጆዋ የልዑል እናት እንግዲህ እውነት እኔ አንቺ ብተውልሽ ለአንቺ ብተውልሽ እውነት ከኛ ህይወት አንቺ የምትውጪ ሰው ነሽ ወይ ብላታለች። በእርግጥ ደግሞ ሴትነቷን ማንነቷን ክብሯን ዝቅ አድርጋ በዚህ ደረጃ ማለት የወለደችለት ሚስቱ የሆነ ሴትን ሄዳ ተይልኝ፣ በቃ አንቺ ተይልኝ፣ እኔ ፍቅርን ሪስፔክትን አላደለ ሁሉን ነገር ሰጥቼው እኔ ማኖር እችላለሁ ብላለች። በእርግጥ ይህን ነገር የምታደርግ ሴት ሆና ነው ወይስ አብርሃምን በጥቅማ ጥቅም ለመያዝ ነው ወይስ ደግሞ እውነት አፍቅረው ነው የሚለው ራሱ በጣም ግራ የሚያጋባ ነገር ነው ቤተሰቦቼ። ለምን እንዴት ነው ልታፈቅረው ራሱ ከመጀመሪያ የቻለችው? አንድ ባዳር ወንድ እንዴት ልታፈቅር የምችለው? እውነት ነው። እንዲሁም ደግሞ ሲቀጥል ሄርሜላ ምን ብላለች? ቢያንስ ተመልካቾች በጣም እየሰደቡኝ ነው፣ በጣም ብዙ የሩታ ወዳጆች ኦዲየንሶቿ እኔን በጣም እያናውቁኝ ነው እና እኔ ስለምንድን ነው ክብሬን በዚህ ያልዝቅ የማደርገው? ኦፍኮርስ አዎ እንናገራታለን። ከስተቷ እኮ ብትማርና ቢያንስ ሁለቱን ወደ አንድነት ብትመልሳችሁ ኖሮ እኛም እንኳን ልንሰድባት እንኳን ልንናገራት ይቅርና እንደውም ጎበዝ በርች እንላታለን። በጥሩ ስራ ብትመጣ ሁለቱን ወደ አንድ ማድረግ ስራ ብትሄድ ማለት ነው። በእርግጥ ይሄ ሁሉ እንዲሆን የሚያደርገው አቤል ነው። አቤል እጁ ስላለበት ነው ይሄ ነገር እየሆነ ያለው እየተከሰተም ያለው ማለት ነው። በእርግጥ ሩታ ይሄን ነገር ሳታቀርት አይደለም ታውቃለች፣ ግን ያው ሚስጥሩ ሲጋለጥ መጋለጡ አይቀርም። ሲቀጥል ደግሞ አቤላ ከሄርሜላ የተቀበለው ኮሚሽን እንዳለ ታውቃላችሁ። ሄርሜላ እንግዲህ አብዛኞቻችሁ አላደለ የዝቅተኛ ቤተሰብ ልጅ ናት። ቤተሰቦቿ ምንም የላቸውም። የተለያዩ ነገሮች የምትውልጆች አላችሁ። ግን አባቷ ሆቴል እንዳለው ዝዋይ ላይ የተለያዩ መረጃዎችም ወጥተዋል። እኛም ደግሞ አይተናል። አብዛኞቻችን በቲክቶክ ላይ የአባቷ የሆቴል ምርቃት ላይ እዛ ሄደው እንግዲህ ከአብርሃም ጋር ፎቶ ፖስት አድርገውልናል። ያ የአባቷ ሆቴል እንደሆነ ነው የማውቀውም የሰሞትኝ። ሩታ እንግዲህ ዛሬ ላይ መልስ እንደምሰጣት ሁላችንም እየጠበቅን፣ መልስ ደግሞ የምሰጣት ምንድን ነው የሚለውን ነገር ደግሞ እኔ ስነግራችሁ ሩታ እንግዲህ የምትላት ነገር ቢኖር አዎ እኔ ከአብርሃም ጋር ነው መሆን የምፈልገው ነው የምትላት እንጂ በታሪክ አሳልፋ ባሏን የልጆን አባት አትሰጥም ማለት ነው። ይሄ ደግሞ ምንም ጥያቄ የለውም። አሁን ላይ ትላንት ብላታለች። በነገራችን ላይ አንቺ በተለያየ ጥቅማ ጥቅም ሄደሽ አብርሃም ለአንቺ ፍላጎት አላሳየም ሲልሽ ነው እንጂ ነገ የምጣሹ እውነት አንቺ ለኔ ያስበሽልኝ እውነት ለኔ ተረድተሽልኝ ወይስ ለኔ ተጨንቀሽ ነው ስትላት፣ አይ ለአንቺ ብዬ ሳይሆን ለራሴ ብዬ ነው ለምን በጣም ብዙ ተጓዝኩኝ፣ በጣም ብዙ ነገር እያረኩኝ ለእኔ ምንም ጊዜና ቦታ እየሰጠኝ አይደለም። አንቺ ጋር ተበሳጭቶ በሚመጣ ሰዓት እኔ ጋር ነው ንዴቱን የሚያበርደው። ስለዚህ ይሄ ለምን ይሆናል ብላለች። እንደገና ደግሞ ሩታ ከደስታ ጋር የውጭ ፕሮሰሳቸው ቀጠሮ ላይ እንደሆነ እንደዚህ አይነት መረጃዎች የሚወጡ ነው እና ቢያንስ እንደውም ልጇን ሁሉ ይዛ ከሀገር ለመውጣት እንዳሰበች ሩታ የውጭ ፕሮሰሳቸው ኤምባሲ ይዛ ከተወሰነ ቀናት በኋላ ቀጠሮ እንዳላቸው እንደዚህ አይነት ነገሮች የሚወጣሉ። እውነት ደግሞ እኛ ትክክለኛ መረጃውን ልንሰማና ልናይ የምንችለው ከሩታ ጋር ነው ማለት በቃ ከሩታ ጋር ነው እንጂ እኛ የምንሰማው እዚህ ጋር መተው እንደዚህ ሩታ እንዲህ ምናምን ስላሉን አንሰማም። ግን እኛ ሩታን በውስጥ የምናናግራት አናግረናት አላደለ መጠየቅ ያሉበት ነገር ጠይቀን ከሷ እንጂ የምንረዳው እዚህ ጋር የሆነ ነገር ስለተባለ ነው ማለት አይደለም። ይሄንን ደግሞ ልትረዱ ይገባል።
በእርግጥ ነው ብዙ ሰዎች አብረው እንዲሆኑ ነው የሚፈልጉት ጥቂቶች ካልሆኑ በስተቀር እንጂ አብርሃምና ሩታ አብረው እንዲሆኑ በተለይ ልጃቸውን በጋራ እንዲያሳድጉ ነገሮች ተስተካክሎ የራሳቸውን መንገድ እንዲቀጥሉ ብዙ ሰው ይፈልጋል። ጥቂቶች ናቸው የእነሱን አንድነት የማይፈልጉት። እነሱ ደግሞ የሰው ደስታ የማያስደስታቸው ለራሳቸው ደስታ ይራቃቸው። አንዳንድ ሰው የራሱ ደስታ ሲርቀው የሰውም ደስታ እንዲርቀው ይፈልጋል። ገብቷቸዋል አይደለም? ስለዚህ አሁን ላይ ደስታ እንግዲህ ያልመጣበትም ወደዚህ ወደ ሩታ ጋር አንዳንድ ነገሮች እያስተካከለ ነው የሚባለው ነገር እንዳልሆነ ሩታ ደግሞ በራሱ የምታሳውቀን ይሆናል። እያንዳንዱ ግን የምታሳውቀን ይሆናል። ሲቀጥል ደግሞ ሩታ ለምንድነው በቻናሏ ማትለቀው? በጣም ጥቂት ጊዜዎችን አስቆጥራለች። ምን ሆኑ ነው ቻናሏ? ለምንድነው የምትሉ ልጆችም አላችሁ። ቻናሏ ምንም የሆነው ነገር የለም። በራሷ ደግሞ መልቀቅ ባለበት ሰዓት ትለቃለች። በነገራችን ላይ ያቻለ ሩታ የጥቅም ሰው እንዳለች፣ በጥቅም የምትሸነገል፣ በጥቅም የምትታለል ሴት እንዳለች በዚህ ራሱ ማወቅ ትችላላችሁ። በእርግጥ ሄርሜላ እንኳን ተከታታይ ቪዲዮ እንኳን በራሷ ቻናል እየለቀቀች ነው። ስለዚህ በነገራችን ላይ ሩታ በጣም ቅንና አስተዋይ በቃ እንደ ልጅ ሳትሆን እንደ ትልቅ በሳል ልጅ ናትና በተለይ ደግሞ አሁን ላይ ይሄ ኖባ የሚባለው ልጅ በተለይ በእሷ ዙሪያ ያሉ ሰዎች እየመጡ አይደለም። በዚሁ ከቀጠለ ደግሞ የአብርሃምና የሩታ አንድነት በጣም ሰፊ ነው። ገብቷችኋል? አንዳንዶቻችሁ በቃ የነሱ ነገር መጨረሻው እንዴት ነው? እንዴት ሊሆን ይችላል? በቃ የሆነም ተስፋ የላቸው ምናምን ልጆች አላችሁ። ተስፋችሁ በጣም 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 የለመለመና ያማረ ነው። አንድና አንድ እችኛዋ ሴት ልጅ ባትመጣ በተለይ ሄርሜላ የምትባሎች ከነሱ ጋር ባትመጣ አሪፍ ነበረ። መምጣት ካለበትም ከአብርሃም ጋር መምጣት ሸሽ፣ ግን ከሩታ ጋር ለምን እንደሚያገናኘት አለቅም። ጭራሽ ቤቱ ይባስ ብሎ ቤቱ ይዟት እየሄደ ከሄርሜላ ጋር አንዳንድ ነገር እንዲናገሩ አንዳንድ ነገር እንዲሉ። በነገራችን ላይ ንቃት ነው እንጂ ንቀት ባይኖርባት ኖሮ እንደዚህ አታረግም ነበረ። ገብቷችኋል? ንቀት ደግሞ ጥሩ አይደለም። አንድ ስታከብሩት ትፈሩታላችሁ፣ ታከብሩታላችሁ። ስለዚህ ሩታ ደግሞ ሪስፔክት ሰጥታት አክብራት ትናንት ለማግኘታታለች። ሌላ ሴት ብትሆን አይደለም የምታገኛት ይቅርና ጭራሽ በሄደችበትም አትሄድም። ግን እስቲ ቆይ ምንድነው ላዳምጣት ብላ ነበር የተገናኙ። ሲገናኙ ደግሞ የማይረባ ወሬ ነው። ለዚህ ነው የጠራሽኝ ያለቻት። ለምን እንደዚህ እንደምትጠይቂ በእርግጥ አውቃለሁ፣ ግን ምናልባት እንደው ጥሩ ሀሳብ ይኖርሻል ብዬ አስቤ ነው ብላታለች። እሷም እንግዲህ ሳትግደረደረና ሳትሸማቀቅ እባክሽ ባልሽን ተይልኝ፣ ከባልሽ ባል ይበልጣል ሹራ በድሬ ነው የሚባል ነገሩ። ስለዚህ በቃ አንድ ሴት ተረጂኝ፣ አንቺም ሴት ነሽ ምናምን ነገር ብላታለች። ሩታ ደግሞ በጣም ሊሳቀችባት ተገርማ ማለት ነው። ለምን እሷ ናት በእነሱ ህይወት ላይ መጣችሁ እንጂ ሩታ አይደለችም በእሷ ህይወት የገባችሁ። ገብቶችኋል አይደለም? አቤልም ደግሞ ሲያሽቀብጥ ነበረ፣ በጣም ነበር ሲያሽቀብጥ የነበረው። ለምን ለማስረዳት እየሞከረ ነበረ። ለምን እሷ በጣም ተደነጋግጣም ነበረ ምናምን ነገር እና አቤልን ለማስረዳት ሞክሮ አቤልም እንግዲህ ያው አልተሳካለትም። እንድታስብበት ጠይቋታል ሩታም ደግሞ ምንም ችግር የለውም። በእርግጥ ያው ነገም መልስልሽ ምላሽ ምንም የተለየ ባይሆን ግን ችግር የለውም አስብበታለሁ። ግን ደግሞ መጠየቅ ያለብሽ አብርሃም ነው እንጂ ይህን ጥያቄ እኔን አልነበረም። እሱም ደግሞ ጥሩ ፊት ስላላሳየሽ በጥቅም ሄደሽ ነገሮች አልሳካ ስላሉሽ እንጂ ወደ እኔ የመጣሽው ለእኔ ያስበሽልኝ እንዳልሆነ አውቃለሁ ብላታለች። እውነት ነው ታውቃለች ሩታ ሲጀመር ማለት ነው። ለማንኛውም በዛ ወጣ በዚህ ወረደ። ሩታዬ የኔ ቆንጆ ያው እኛ ማውራት ባለብን ጉዳይ እናወራለን። ያው አንቺን በምናገኘሽ መንገድ ስለምናገኝሽ እኛ እናወራለን፣ ችግር የለውም። ግን ደግሞ በተለይ ከማይሆኑ ሰዎች ጋር ብትርቂ ባታገኛቸው ሲጥሩ ዝም ብለሽ ባትሄጂ ጥሩ ነው። ይሄ የእህትነት ምክራችን ነው። ላንቺ እንግዲህ እኛ ማን ሆኖ ነገር የለም። በምክንያት ነው የምንወድሽ፣ በምክንያት ነው ንግስት የምንልሽ፣ በምክንያት ነው ጀግና የምንልሽ፣ በምክንያት ነው አንቺ ትሻለሽ የምንልሽ እና የልዑል ሸጋ ቆንጅዬ ናት። እግዚአብሔር አምላክ ከክፉ ሁሉ ነገር ይጠብቅሽ። በተለይ ደግሞ ለአንቺ መጥፎ ከሚያስቡት ሰው ሁሉ እግዚአብሔር ይጠብቅሽ። ለማንኛውም ቤተሰብ ላይክ አታርጉ፣ ለምን ላይክ እንደማታርጉ አላውቅም። ሰብስክራይብ የሚያደርጋችሁ ቤተሰብ ሁሉ በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ባባይ፣ ወዳችኋለሁ።